Now, there has been a chilling warning from Russia's former president, Dmitry Medvedev. ዓለማችን የዶናልድ ትራምፕን የቤጂንግ ጉብኝትና የአሜሪካ ቻይና ግንኙነት ተገማች አለመሆኑንና መዋዠቁን ከተመለከተ በኋላ በጂኦፖለቲካው መልክዓ ምድር ላይ ሌላ መሬት አርድ ሁነት ተከሰተ። ከትራምፕ ጉብኝት ማግስት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቤጂንግ አቀኑ። ይህ ተራ የሁለትዮሽ ዲፕሎማሲያዊ መስተጋብር ሳይሆን ዋሽንግተንን ማዕከል ያደረገው የአንድ ዋልታ የበላይነት ወይም ዩኒፖላር ወርልድ ለመገዳደር የተነደፈ ረቂቅ ስትራቴጂ ነው። የዚህን ታሪካዊ ጉብኝት እንድምታዎች፣ ስትራቴጂያዊ ግቦችና ያመጣቸውን ስውር የኃይል ሚዛን ለውጦች በሚከተሉት ዋና ዋና ነጥቦች በዝርዝር እንተንተን። ትራምፕ በቤጂንግ በነበራቸው ቆይታ ቻይናን በንግድና በታይዋን ጉዳዮች ዙሪያ ለመደራደርና ለማለዘብ ቢሞክሩም የፑቲን ተከታይ ጉብኝት ግን ለዋሽንግተን ግልጽ መልእክት አስተላለፈ። ቤጂንግና ሞስኮ በጎርጎሮሳውያኑ የዘመን ቀመር በ2022 የጀመሩትን ገደብ የለሽ ወዳጅነት ይበልጥ ማጠናከራቸውን አሳይተዋል። ዢ ጂንፒንግ ከአሜሪካ ጋር የንግድ ጦርነት ውስጥ ቢገቡም ከጎናቸው አስተማማኝና የኒውክሌር ኃይል ታጥቃ የዓለምን ምዕራባዊ ስልጣኔ የምትገዳደር ሩሲያ መኖሯን ለአሜሪካ ማሳያ ሆኗቸዋል። ፑቲን በዩክሬን ጦርነትና በምዕራባውያን ማዕቀብ ሳቢያ የቻይና ኢኮኖሚያዊና ቴክኖሎጂያዊ ደህንነት ዋስትና ያስፈልጋቸዋል። ይህ ጉብኝት ሞስኮ በዓለም አቀፍ ደረጃ እንዳልተገለለች ያረጋገጠ ሆኖ አልፏል። በትራምፕ አስተዳደር ውስጥ የነበሩ አንዳንድ ስትራቴጂስቶች ሩሲያን በማባበል ከቻይና የመነጠል ወይም ቻይናን በጥቅም በመደለል ሩሲያንና ቻይናን የማለያየት ፍላጎት ነበራቸው። ልክ ሄንሪ ኪሴንጀር በቀዝቃዛው ጦርነት ወቅት ቻይናን ከሶቪየት ኅብረት እንደነጠሏት። የፑቲን ጉብኝት ግን ይህ የትራምፕ ስትራቴጂ ከእንግዲህ የማይሠራ መሆኑን አሳይቷል። ቻይናና ሩሲያ በአሁኑ ወቅት ያላቸው ትስስር ከደራሽ ጥቅሞች የላቀ አገራዊና ተቋማዊ መሆኑን በተግባር አሳይተዋል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ዛሬ ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼዳን ምንጭ ጠቅሶ የትራምፕን እግር ተከትሎ የተደረገው የፑቲን ሰሞነኛ ጉብኝት ትልቁ ስትራቴጂያዊ ስኬት በሁለቱ አገራት መካከል የሚደረጉ የንግድ ልውጦችን ሙሉ በሙሉ ከአሜሪካ ዶላር ውጪ ማካሄድ ላይ የተደረገው ስምምነት ነው ይለናል። ስለ ሩሲያ ከስለላው ዓለም የተሰሙ ጥብቅ ምስጢሮችንም ይዞልናል። እነሆ ዝርዝሩን አቀርበዋለሁ። ሩሲያ ለቻይና የምታቀርበውን የነዳጅና የተፈጥሮ ጋዝ ሽያጭ በሩብልና በዩዋን ለማድረግ ሙሉ በሙሉ ተስማምተዋል። ይህ አካሄድ አሜሪካ በዓለም አቀፍ የፋይናንስ መዋቅር ወይም ስዊፍት ላይ ያላትን የበላይነትና ማዕቀብ የመጣል አቅሟን በቀጥታ የሚያዳክም ነው። እንዲሁም በደቡብ ቻይና ባህርና በምዕራብ ፓስፊክ ውቅያኖስ ላይ አሜሪካ ከጃፓንና ከፊሊፒንስ ጋር ወታደራዊ ልምምድ በምታደርግበት በዚህ ወቅት ፑቲንና ዢ ጂንፒንግ የጋራ ወታደራዊ ልምምዶችን ለማጠናከር ተስማምተዋል። ሩሲያ በጦር መሳሪያ ሳይንስ ያላትን የረጅም ዘመን ልምድና የላቀ የባህር ሰርጓጅ መርከብ ቴክኖሎጂ ለቻይና ስታካፍል፣ ቻይና ደግሞ ለሩሲያ ወታደራዊ ኢንዱስትሪ ኮምፕሌክስ ወሳኝ የሆኑትን ማይክሮቺፖችንና የኤሌክትሮኒክስ ግብዓቶችን እያቀረበች ነው። ይህም አሜሪካ በሰሚ ኮንዳክተሮች ላይ የጣለችውን እገዳ ዋጋ ቢስ አድርጎታል። ሁለቱ መሪዎች ማለትም ዢ እና ፑቲን በጋራ በሰጡት መግለጫ ላይ ያተኮሩት በአንድ ወሳኝ ጉዳይ ላይ ነው። እሱም የምዕራባውያን የበላይነት ማክተም አለበት የሚለው ነው። ፑቲንና ዢ ጂንፒንግ እንደ ብሪክስና የሻንጋይ ትብብር ድርጅት ያሉ ጥምረቶችን በማጠናከር የአፍሪካ፣ የላቲን አሜሪካና የመካከለኛው ምስራቅ አገራትን ወደ ራሳቸው ጎራ ለመሳብ ተስማምተዋል። ዋሽንግተን በአሁኑ ወቅት የገባችበት ስትራቴጂያዊ መደናገር ግልጽ ነው። ትራምፕ በቤጂንግ የንግድ ስምምነቶችን ለማግኘት በሚደራደሩበት ወቅት ሩሲያና ቻይና ግን የዓለምን የጂኦፖለቲካ ካርታ ለመፈወዝና ለማሴር ተቀመጡ። አሜሪካ በአንድ ጊዜ ቻይናን በኢኮኖሚ ሩሲያን ደግሞ በዩክሬን በኩል
በወታደራዊ ጫና ለማንበርከክ መሞከሯ ሁለቱን ግዙፍ ሀገራት ወደማይበጠስ ጥምረት ውስጥ እንዲገቡ አስገድዷቸዋል። በመሆኑም ከትራምፕ በኋላ የፑቲን ወደ ቤጂንግ ማቅናት አሜሪካ ከእንግዲህ ዓለምን ብቻዋን መዘወር እንደማትችልና በቤጂንግ ሞስኮ ጥምረት የሚመራ አዲስ የኃይል አሰላለፍ በተግባር መፈጠሩን የሚያረጋግጥ አዲስ የታሪክ ምዕራፍ ነው። ፈሪድ ዘከሪያ ማብራሪያውን ሲቀጥል ቻይና ከቀድሞዋ ሶቪየት ኅብረት ፍጹም የተለየች አገር መሆኗን ያስገነዝባል። ቻይና ከዓለማችን ሁለተኛ ባለግዙፍ ኢኮኖሚ ስትሆን ከ120 በላይ ለሚሆኑ አገራት ግንባር ቀደም የንግድ አጋር ናት። በኤሌክትሪክ ተሽከርካሪዎች፣ በባትሪዎች፣ በድሮኖችና በሰው ሠራሽ አስተውሎት ረቂቅ የቴክኖሎጂ ባለቤት ስትሆን የአሜሪካ የጃፓንና የጀርመን አጠቃላይ የማኑፋክቸሪንግ ዘርፍ በአንድ ላይ ተደምሮ ከሚያመርተው በላይ ብቻዋን ታመርታለች። በዚህ ላይ ቻይና የቀድሞዋን የሶቪየት ኅብረትን ስህተት ላለመድገም በሚገባ ተምራለች። ለማንም የማይበገር የኢኮኖሚ አቅም ከመገንባቷ በፊት እንደ አሜሪካ የዓለም ፖሊስ የመሆን ፍላጎት የላትም። አሜሪካም ተደጋጋሚ ስትራቴጂያዊ ስህተቶችን በመስራት ለቻይና ማንሰራራት አስተዋጽኦ እያደረገች ትገኛለች። በተለይም በታዳሽ ኃይል ላይ የምታደርገውን ኢንቨስትመንት በመቀነሷና ወደማያባራ የመካከለኛው ምስራቅ ውጥረት ውስጥ ሰተት ብላ መግባቷ ቻይና ድምጿን አጥፍታ የቤት ሥራዋን እንድትሠራ ምቹ ሁኔታ ፈጥሮላታል ይለናል ፈሪድ ዘከሪያ። ይህ በእንዲህ እንዳለ የአሜሪካን ስትራቴጂያዊ መደናገርን ያጋለጠ ሁነት ተከሰተ። የኢራን ጦርነት የዓለም አቀፍ የነዳጅ ዋጋን ያናርና በአሜሪካ የአገር ውስጥ ኢኮኖሚ ላይ የዋጋ ንረትን ወደ 3.8 በመቶ ያሳደገ ትልቅ ስህተት ነው። የሃርቫርድ ዩኒቨርሲቲ ፕሮፌሰር ጄሰን ፉርማን እንደሚያስረዱት በአሁኑ ወቅት የአሜሪካ ኢኮኖሚ በከፍተኛ የዋጋ ንረት ውስጥ ሆኖም ሊቀጥል የቻለው በሰው ሠራሽ አስተውሎት ግንባታ ላይ በተደረገ ግዙፍ የኢንቨስትመንት ቁማር ምክንያት ነው። ፈሪድ ዘከሪያ ቻይና አሜሪካን እንዴት በኢኮኖሚ እንደበለጠቻት ሲያሳይ፣ ታዋቂው ፎሬን አፌርስ መጽሔት ደግሞ ይህ የኢኮኖሚ የበላይነት እንዴት ወደ ፖሊሲ ድል እንደተቀየረ ይነግረናል። ሄንሪታ ሌቪን በዚህ መጽሔት ባስነበቡን መጣጥፍ የ2025ቱ የንግድ ጦርነት የአሜሪካንና የቻይናን ግንኙነት ሙሉ በሙሉ ቀይሮታል። ትራምፕ በቻይና ላይ የንግድ ማዕቀብ ሲጥሉ ቤጂንግ ለአሜሪካ ማኑፋክቸሪንግ እጅግ ወሳኝ የሆኑትን ሬር እርዝ ማዕድናት ወደ አሜሪካ መላክ አገደች። አሜሪካም በአገር ውስጥ የኢኮኖሚ ግፊት ምክንያት ወዲያው ሸብረካለች፣ ማዕቀቡን አነሳች። ይህ ክስተት የቻይናን በራስ መተማመን ወደ ሌላ ከፍታ አሳደገው። በጥቅምት 2005 በቡሳን በተደረገው ስምምነት አሜሪካ አስደንጋጭ የሆነ የአቋም መለሳለስ አሳይታለች። ቻይና በማዕድናት ላይ ጥላው የነበረውን እገዳ ስታነሳ፣ አሜሪካ በበኩሏ የላቁ ቺፖች ወደ ቻይና እንዳይገቡ የሚከለክለውን የወጪ ንግድ ቁጥጥር ሕግን ሰረዘች። ቤጂንግ በአንድ ጀንበር አሜሪካ በወጪ ንግድ ቁጥጥር ላይ የምትወስደውን የብሔራዊ ደህንነት እርምጃ የመወሰን ወይም የቪቶ ሥልጣን አገኘች። ትራምፕ ሰሞነኛው ጉብኝታቸውን ለታይታ ሲያውሉት ረብ ያለው ስምምነት ሳይፈራረሙና በጋራ መግለጫ ሳያወጡ ባዶ እጃቸውን ሲመለሱ፣ ቤጂንግ በአንጻሩ ዋነኛ ስትራቴጂካዊ ጉዳዩ በሆነችው በታይዋን ላይ የአሜሪካ አቋም እንዲለሳለስ ሠራች። ውጤታማም ሆነች። ይህ አካሄድ ተመሳሳይ ታሪክን ያስታውሰናል። ቀደም ሲል አሜሪካ በቪየትናም ጦርነት ተጠምዳ በነበረበት ወቅት ፕሬዚዳንት ኒክሰን ከሶቪየት ጋር የስትራቴጂያዊ ጦር መሣሪያ ቅነሳ ድርድር በማድረግ ውጥረትን የማርገብ ፖሊሲ ተከትለው ነበር። በ1970ዎቹ ሶቪየቶች ይህንን አጋጣሚ በመጠቀም በአፍሪካ ቀንድ በአንጎላና በላቲን አሜሪካ አማጽያንን በስፋት የደገፉ ሲሆን በመጨረሻም አፍጋኒስታንን በመውረር ውጥረት እንዲቀሰቀስ አድርገዋል። ቻይናም በአሁኑ ወቅት ከአሜሪካ ጋር የተስማማችበትን ነገር የማብረድ ፖሊሲ ወይም ዲተንቴ እየተጠቀመች፣ በሌላ በኩል ግን በደቡብ ቻይና ባህል ላይ ወታደራዊ ይዞታ ማስፋፋትን፣ የታይዋንን የአየር ክልል ደጋግማ መጣስን በእጄ ብላ ይዘዋለች ይለናል ፎሬን አፌርስ መጽሔት። ሲኤንኤን ላይ በሞጋች አቀራረቧ የምትታወቀው አቤ ፊሊፕ ደግሞ መጀመሪያ ላይ ትራምፕ በቻይና ላይ ጠንካራ አቋም ለመያዝ ያዙኝ ልቀቁኝ እንዳላሉ፣ አሁን ግን 180 ዲግሪ ታጥፈው
ቻይናን የሚለማመጡ የልዕለ ኃያል አገር መሪ ሆነው አረፉት ስትል ትሳለቃለች። ቻይና የንግድ ጦርነቱን በተሳካ ሁኔታ ተቋቁማለች። አሁን አሜሪካ እንደ አኩሪ አተር ሽያጭ ላሉ ጊዜያዊ የኢኮኖሚ ጥቅሞች ስትል ለታይዋን የገባቸውን የደህንነት ቃል ኪዳን የማመቻመች አጣብቂኝ ላይ ወድቃለች። የትራምፕ አስተዳደር ለታይዋን የሚሸጥ የ11 ቢሊዮን ዶላር የጦር መሳሪያ ጥቅል ቢያጸድቅም በትራምፕ ንግግሮች ውስጥ የታይዋን ሉዓላዊነት እንደ መደራደሪያ ካርድ መታየቱ በቀጠናው አጋሮች ዘንድ ከፍተኛ ድንጋጤን ፈጥሯል። ነገርን ነገር ያነሰዋል እንዲሉ ቻይና ታይዋንን ለመውረር እየዘጋጀች ነው የሚለውን ሟርት ውድቅ የሚያደርግ ሙግት ማስታወስ ተገቢ ነው። ማቲው ፖቲንገርና ጄሲካ ቼን በዘመናዊው የአሜሪካ የውጭ ጉዳይ ፖሊሲ በተለይም አሜሪካ ከቻይና ጋር ሊኖራት ስለሚገባው ግንኙነትና የሃያላን አገራት ፉክክር ሁለት ተቃራኒና ጎልተው የሚታዩ የፖለቲካ አመለካከቶችን ወይም ስኩልስ ኦፍ ቶት የሚወክሉ ታዋቂ የፖሊሲ አውጪዎችና ምሁራን ናቸው። ሆኖም በአንድ ነገር ግን ይስማማሉ። ቻይና ታይዋንን በ2027 በኃይል ለመውረር ትፈልጋለች የሚለው ወሬ የዢ ጂንፒንግ ንግግር ከአውዱ ውጭ መተርጎሙን ያመለክታል። ንግግራቸው የሚያመለክተው ወታደራዊ አቅምን እስከ 2027 ማዘመንን ብቻ ነው ይሉናል። ይህን ጭብጥ ይዘን እንደ ፈሪድ ዘከሪያ፣ ሪቻርድ ሃስ፣ ኪሾር ማህቡባኒ፣ ዴሪክ ቶምሰንና ጆዲ ካንቶርን ያሉ የዓለማችንን ቀዳሚ የጂኦፖለቲካ ልሂቃን ወደሚያደርጉት አፍ የሚያስከፍት ሙግት እንለፍ። የሩሲያና ቻይና ግንኙነት በታሪክ ከፍተኛው ደረጃ ላይ መድረሱን በቅርቡ አስታውቀዋል። ከፍተኛ ጥንቃቄ የሚጠይቁ የባለሥልጣናት ጉብኝቶችና ግዙፍ ኢንቨስትመንቶች ይህንን ትብብር ይበልጥ በማይናወጥ መሠረት እየገነቡት ነው። ይህ ጉዳይ ለዓለም መረጋጋት ምን ትርጉም እንዳለው ለመተንተን የዓለም አቀፍ ግንኙነቶች ምክር ቤት የክብር ፕሬዚዳንት ሪቻርድ ሃስና ከአንጋፋው የሲንጋፖር ዲፕሎማት ኪሾር ማህቡባኒ ጋር ፈሪድ ዘከሪያ በሲኤንኤን የጂፒኤስ ፕሮግራሙ ላይ ትልቅ ቃለ ምልልስ አድርጓል። ሪቻርድ ሃስ የቻይናና የሩሲያ ወዳጅነት ጊዜያዊና ስልታዊ እንጂ እውነተኛ ጥምረት አይደለም፣ ቻይና ለሩሲያ የምታደርገው ድጋፍ ጥንቃቄ የተሞላበትና የተገደበ ነው። በእሳቸው እይታ ሩሲያም ሆነች ዩናይትድ ስቴትስ ከፍተኛ ዋጋ የሚያስከፍሉ የምርጫ ጦርነቶችን ዋርስ ኦፍ ቾይስ እያካሄዱ ይገኛሉ። ሩሲያ በዩክሬን፣ አሜሪካ ደግሞ በመካከለኛው ምስራቅ። በዚህ ምክንያት ሁለቱም ተዳክመው መውጣታቸው አይቀሬ ነው። የሪቻርድ ሃስ ተስፋ ዢ ጂንፒንግ ከእነዚህ ግጭቶች ትምህርት ይወስዳል የሚል ነው። ነገር ግን ኪሾር ማህቡባኒ በዚህ የሪቻርድ እይታ አይስማሙም። እኔ ነገሩን ከዚህ በተለየ መንገድ ነው የምገነዘበው ይላሉ። ከቤጂንግ አንጻር አሁን ያለው ዓለም አቀፍ ሁኔታ እጅግ የተመቸ ነው። ዩናይትድ ስቴትስ በመካከለኛው ምስራቅ ተስፋ በሌለው ጂኦፖለቲካዊ ትብታብ ተይዛለች። ይህም ቻይና ኢኮኖሚዋን እንድታሳድግና መዋቅራዊ ጥንካሬዋን እንድትገነባ ጊዜ ይሰጣታል። ቻይና የረጅም ጊዜ ጨዋታ ነው የምትጫወተው። እሷ ሁልጊዜ የምታስበው ስለ ቀጣዮቹ 10 ዓመታት ነው ሲሉ ይሞግታሉ። ፈሪድ ይህንን ውይይት በመቀጠል ወደ ዋናው የውጥረት መነሻ ወደ ሆነችው ታይዋን ይመራናል። የምዕራባውያን መገናኛ ብዙሃን ዘወትር ከቻይና ስለሚቃጣው ወታደራዊ ወረራ ያስጠነቅቃሉ። ነገር ግን አንተ ይህ አጠቃላይ አመለካከት ፍጹም ስህተት ነው ብለህ ትከራከራለህ ሲል ኪሾርን ይጠይቃቸዋል። ኪሾር ማህቡባኒ ሲመልሱ ይህ ፍጹም ስህተት ነው። ቻይና ሁሉን አቀፍና የረጅም ጊዜ እይታ ነው ያላት። ደም አፋሳሽ ወታደራዊ ወረራ ውስጥ አትዘፈቅም። ይልቁንም አንድ መሠረታዊ ጥያቄ ትጠይቃለች። ወቅታዊ ዓለም አቀፍ ሁኔታው የሚጠቅመው ታይዋንን ነው ወይስ ቻይናን የሚል። መልሱ ግልጽ ነው። የሚጠቅመው ቻይናን ነው። ቤጂንግ ሙሉ ኃይል እያከማቸችና ጥንካሬዋን እየገነባች ነው። ታይዋን ነፃነቷን ብታውጅ እንኳ ዓለም አቀፍ ዕውቅና የማግኘት ዕድሏ እጅግ የመነመነ መሆኑን ጠንቅቃ ታውቃለች። ጥቂት የሚባሉ አገራት ብቻ ናቸው የታይዋን ሪፐብሊክ ፓስፖርትን ለመቀበል የሚደፍሩት። ይልቁን ለቻይና እውነተኛው ስጋት የአሜሪካ ወታደራዊ አቅም አይደለም። ይልቁንም የአሜሪካ የአውሮፓና የጃፓን ገበያዎችን ማጣት ነው የሚያሰጋት። ቻይና ከዓለም ኢኮኖሚ ጋር
በጥብቅ የተሳሰረች ናት። ሪቻርድ ሃስ በበኩላቸው የኢራንን ምሳሌ ያነሳሉ። አንድ አገር ስትራቴጂያዊ የባህር መተላለፊያን ለመቆጣጠር የግድ የላቀ ወታደራዊ መሳሪያ ያስፈልገው። በሁለተኛ ደረጃ ቻይና ሆን ብላ የፈጠረችውን የጥገኝነት መዋቅር ተመልከት ይላሉ ዲፕሎማቱ። በ2000 ዓ.ም ቻይና የዓለም የማኑፋክቸሪንግ ድርሻዋ 6% ብቻ ነበር። ዛሬስ ወደ 30% ገደማ ተቆጣጥራለች። በ2030 ደግሞ ይህ ቁጥር 45% ይደርሳል ተብሎ ይገመታል። የቻይና ምርቶች ለዓለም ፍጹም አስፈላጊና ምትክ የሌላቸው ሆነዋል። በምርቶቻቸው ላይ ጠንካራና የታቀደ ዓለም አቀፍ ጥገኝነት ፈጥረዋል። አጠቃላይ ዓለም አቀፍ የአቅርቦት ሰንሰለት ሙሉ በሙሉ በባላጋራህ ላይ በተመሠረተበት ሁኔታ የአሜሪካ ቻይናን የመገደብ ፖሊሲ ወይም ኮንቴንመንት ፖሊሲ እንዴት ውጤታማ ሊሆን ይችላል ሲሉ ይሞግታሉ። ስለ አሜሪካ፣ ራሽያና ቻይና እየተወራ በሳሎኑ ያለውን ነጭ ዝሆን ማለትም የዩክሬንን ጦርነት አለማንሳት ወይም ባላየ ማለፍ አይቻልም። ነጮች ዋይት ኤሌፋንት ኢን ዘ ሩም የሚሉት አይነት አብይ ጉዳይ ነውና። የዩክሬኑ ጦርነት እውነታ በሩሲያውያን ዘንድ ከጊዜ ወደ ጊዜ ትኩረት እያገኘ መጥቷል። ሰፊ የአገር ውስጥ ቅሬታን፣ የኢኮኖሚ ጫናንና በክሬምሊን ውስጥ ልዩ የሆነ የተጋላጭነት ስሜት ፈጥሯል። የዚህ ለውጥ ግልጽ ማሳያ የሆነው ደግሞ ባህላዊው የግንቦት 9 የድል ቀን ሰልፍ በከፍተኛ ሁኔታ መቀነሱ ነው። ከ2007 ዓ.ም ወዲህ ለመጀመሪያ ጊዜ ሰልፉ ታንኮች፣ የታጠቁ ተሽከርካሪዎችና ባለስቲክ ሚሳይሎች አልነበሩበትም። ክሬምሊን ለዚህ ለውጥ የዩክሬንን የሽብር ተግባር በይፋ ቢወቅስም ታዛቢዎችና የሩሲያ መከላከያ ሚኒስቴር ግን ይህ እርምጃ ከዩክሬን ሊሰነዘር ለሚችለው የተራቀቀ የድሮን ጥቃት ስጋት የተሰጠ ቀጥተኛ ምላሽ መሆኑን አመልክተዋል ይለናል ዋሽንግተን ፖስት። እነዚህ የዩክሬን የድሮንና የሚሳይል ጥቃቶች ወደ ሩሲያ ግዛት ጠልቀው በመግባት የውጭ ንግድ ገቢን ለማስተጓጎል የነዳጅ መሠረተ ልማቶችን ኢላማ አድርገዋል። በሞስኮ የኢንተርኔት አገልግሎትን አቋርጠዋል። እንዲሁም የመኖሪያ አካባቢዎችን ደብድበዋል። ይህም ከጦር ግንባር ርቀው ለሚገኙ ዜጎች የነበራቸውን የደህንነት ስሜት አደፍርሶታል። በተጨማሪም ግጭቱ ወደ አሰልቺና መውጫ የሌለው ጦርነት የተለወጠ ሲሆን ሩሲያ በሚያዝያ ወር የተወሰኑ ግዛቶችን እስከ ማጣት ደርሳለች። ይህም በሕዝቡ ዘንድ ስነ ልቦናዊ ጭንቀትን፣ የዋጋ ንረትን፣ የሰው ኃይል እጥረትንና የሕዝብ ቁጥር መቀነስን አስከትሏል። በዚህም የተነሳ የቭላዲሚር ፑቲን ተቀባይነት አሽቆልቁሏል። ይህ የአገር ውስጥ ጫና በፑቲን ዙሪያ ከፍተኛ ጥርጣሬንና ታይቶ የማይታወቅ የደህንነት ጥበቃ እርምጃዎችን አስከትሏል። አንድ ዝርዝር የስለላ ሪፖርት ክሬምሊን ውስጥ ስላለው ጥልቅ ቀውስ የሚከተሉትን ያሳያል። የመጀመሪያው ከፍተኛ መገለል። ፑቲን በአደባባይ መታየትን እጅግ ቀንሰዋል። አብዛኛውን ጊዜ አስቀድመው የተቀረጹ ቪዲዮዎችን ይጠቀማሉ። የተንደላቀቁ መኖሪያ ቤቶቻቸውን በመተው ጊዜያቸውን የሚያሳልፉት በተመሸጉ የመሬት ውስጥ መደበቂያዎች ባንከርስ ውስጥ ነው። ሁለተኛው ለፑቲን የሚሰሩ ሠራተኞች ክትትል። አብሳዮች፣ ፎቶግራፍ አንሺዎችና ጠባቂዎች በቤታቸው የክትትል ካሜራዎች መግጠም ግዴታ ሆኗል። እንዲሁም ሠራተኞች ስማርት ስልኮችን ወይም የሕዝብ ትራንስፖርትን እንዳይጠቀሙ ታግደዋል። ሦስተኛውና ዋናው የከፍተኛ ባለሥልጣናት መከፋፈል። በሞስኮ አንድ የሩሲያ ጄኔራል በመኪና ላይ በተጠመደ ቦምብ ከተገደሉ በኋላ ከፍተኛ ወታደራዊና የደህንነት ኃላፊዎች እርስ በርስ ወደ መወነጃጀልና መጠላለፍ አምርተዋል። የድል ቀንን ምክንያት በማድረግ ጊዜያዊ የተኩስ አቁም ቢደረግም በሁለቱም ወገኖች በሺዎች የሚቆጠሩ የተኩስ አቁም ጥሰት ክሶች ቀርበዋል። ይህ የተኩስ አቁም እውነተኛ የሰላም ድርድርን ከማራመድ ይልቅ ከእያንዳንዱ ወገን 1000 የጦር ምርኮኞችን ለመለዋወጥ እንደ አጭር ረፍት ብቻ አገልግሏል። ታዋቂ የሩሲያ ልሂቃን፣ የኢኮኖሚ ዘርፍ ተዋናዮችና ጦርነቱን የሚደግፉ ጦማሪዎች ሳይቀሩ አሁን ላይ የፑቲንን አመራር በግልጽ እየተቹ ሲሆን ጦርነቱንም ማሸነፍ እንደማይቻልና ኪሳራ እንደሆነ መመልከት ጀምረዋል። የጸጥታው ምክር ቤት አባል ከሆኑት ሰርጌይ ሾይጉ ጋር በተያያዘ የመፈንቅለ መንግሥት አደጋዎች ሊኖሩ እንደሚችሉም ወሬዎች ተሰራጭተዋል። እንደ ሩሶ ጃፓን ጦርነትና አንደኛው የዓለም ጦርነት ያሉ ታሪካዊ ክስተቶች
ያስከተሏቸው መዘዞች በአሁኑ አስተዳደር ላይ ከባድ ስጋት ደቅነዋል። የሩሲያ ልሂቃንም ከፑቲን ውጭ የሆነችውን የወደፊት ሩሲያን ማሰብ ጀምረዋል። ሌላው የደህንነት ሰነዶች ይፋ ያደረጉት የኡርሳ ሜጀር መርከብ የሰጠመችበት ምስጢር ነው። በታህሳስ 2024 የሩሲያ ምስጢራዊ መርከቦች አካል የሆነችው የጭነት መርከብ በስፔን የባህር ዳርቻ ላይ እጅግ አጠራጣሪ በሆነ ሁኔታ ስትሰምጥ ከፍተኛ ምስጢር የያዘ የባህር ላይ ክስተት ተፈጠረ። በይፋዊ ሰነድ ላይ ክሬኖችንና ባዶ ኮንቴነሮችን ከሴንት ፒተርስበርግ ወደ ቭላዲቮስቶክ እንደ ጫነች የተነገረው ይህች መርከብ ፍጥነቷ በድንገት ከቀነሰ በኋላ አስቸኳይ የነፍስ አድን ጥሪ አድርጋለች። ስፔናውያን አዳኞች ካፒቴኑን ጨምሮ 14 ሰዎችን ያተረፉ ሲሆን በመቀጠልም ካፒቴኑ ለመርማሪዎች አስገራሚ ቃል ሰጥቷል። መርከቧ አገልግሎት ካቆሙ ሰርጓጅ መርከቦች የተወሰዱ እጅግ ምስጢራዊና ራዲዮ አክቲቭ ሊሆኑ የሚችሉ 2 የኑክሌር ሪያክተሮችን በድብቅ ጭና ነበር። መረጃዎች እንደሚያመለክቱት የመርከቧ ትክክለኛ መዳረሻ ቭላዲቮስቶክ ሳይሆን የሰሜን ኮሪያው የራስዎን ወደብ ነበር። ይህ ብርቅዬ የኑክሌር ቴክኖሎጂ በድብቅ መተላለፉ ሞስኮ ለኪም ጆንግ ኡን በዩክሬን ወረራ ለላኩት የሰሜን ኮሪያ ወታደሮች የሰጠችው ክፍያ ነው ተብሎ ይታመናል። ይህ መላምት ሰሜን ኮሪያ በታህሳስ 2025 ለመጀመሪያ ጊዜ በኑክሌር ኃይል የምትሠራ ሰርጓጅ መርከብ መሥራቷን ስታሳውቅ ይበልጥ ተጠናክሯል። የመርከቧ መስመጥ ራሱ ሆን ተብሎ የተፈጸመ ምስጢራዊ ኦፕሬሽን መሆኑን ያመለክታል። የደረሰው ጉዳት ካፒቴኑ በመርከቧ አካል ላይ 50 ሳንቲሜትር በ50 ሳንቲሜትር የሆነና ብረቱ ወደ ውስጥ የገባ ቀዳዳ ማየቱን ተናግሯል። መርማሪዎች ይህ ጉዳት ከመርከቧ ስር በሚለጠፍ ቦምብ በቅርጽ በዘጋጀ ፈንጂ ወይም በሱፐር ካቪቴሽን ቶርፔዶ አማካኝነት የደረሰ እንደሆነ ያምናሉ። ይህን አደጋ ለማድበስበስ ሩሲያ የሄደችበት ርቀት ጥርጣሬውን ይበልጥ አጉልቶታል። መርከቧ መስመጧን ተከትሎ የሩሲያ ጦር በስፍራው ዙሪያ የ2 የባህር ማይል ጥልቅ ክልከላ አድርጓል። ያማቶ የተሰኘ የሩሲያ ምርምር መርከብ ፍርስራሹ ባለበት ስፍራ ላይ ለ5 ቀናት ያህል የቆየ ሲሆን በዚህ ጊዜ ውስጥ የተቀረውን ማስረጃ ለማጥፋት ታስበው የተፈጸሙ 4 ሆን ተብለው የተደረጉ ፍንዳታዎች ተመዝግበዋል። ዩናይትድ ስቴትስ ልዩ የሲ-130 አውሮፕላን በስፍራው ላይ በማሰማራት የኑክሌር ብክለት ምልክቶችን በድብቅ በማፈላለግ በጉዳዩ ላይ ከፍተኛ ፍላጎት እንዳላት አሳይታለች። ሩሲያውያኑ የመርከቧ ባለቤቶች ክስተቱን ሆን ተብሎ የተፈጸመ የሽብር ጥቃት ሲሉ ቢፈርጁትም ፔንታጎን እንዲሁም የብሪታንያ የስፔንና የሩሲያ ወታደራዊ አካላት በጋራ ይህንን የጂኦፖለቲካዊ ግጭት ከሕዝብ እይታ ለመደበቅ በመምረጥ በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። በይደር ወዳቆየ ነው ዶናልድ ትራምፕና ዢ ጂንፒንግ የቤጂንግ ታሪካዊና ከፍተኛ ጉብኝት እንመለስ። ለአሜሪካ እውነተኛ የዲፕሎማሲ ድል ነበር ወይስ በጥንቃቄ የተጠመደ የቻይና ስትራቴጂያዊ ወጥመድ? ዛሬ እጅግ ታዋቂ የሆኑ የጂኦፖለቲካ ተንታኞችን እይታ እንፈትሻለን። ጉዳዩን በቀጥታ የምንጀምረው በአሜሪካው 42ኛ ፕሬዝዳንት ቢል ክሊንተን ጠንካራ ሙግት ነው። በእሳቸው እይታ የትራምፕ የቤጂንግ ጉብኝት ለአሜሪካ ያስገኘው ምንም አይነት ተጨባጭ ዲፕሎማሲያዊ ድል የለም። ጉብኝቱ በቀይ ምንጣፍ፣ በክብር ዘብ፣ በሕፃናት እልልታና በሚዲያ ትርኢት የተሸፋፈነ ቢሆንም ከበስተጀርባው ግን የቻይና ረቂቅ ስትራቴጂካዊ የበላይነት የተረጋገጠበት ነው ይላሉ። ትራምፕ ቻይና 200 የቦይንግ አውሮፕላኖችንና አኩሪ አተር ልትገዛ እንደምትችል በይፋ ቢገልጹም በተግባር ለመፈጸሙ ግን ምንም ማረጋገጫ የለም። ከሁሉም በላይ ደግሞ ከውይይቶቹ ምንም አይነት የጽሑፍ ስምምነቶች አለመውጣታቸው ትራምፕ በባዶ እጃቸው ለመመለሳቸው ማረጋገጫ ነው። ክሊንተን ይህንን ጉብኝት አሜሪካ ከኒክሰን ዘመን ጀምሮ ከገነባቸው የዲፕሎማሲ ባህል ያፈነገጠ ሲሉ ይተቹታል። በዚህ ጉብኝት ትራምፕ የውጭ ጉዳይ ሚኒስቴርንና የስለላ ተቋማትን ገሸሽ በማድረግ ከኩባንያ ዋና ሥራ አስፈጻሚዎችና ከቤተሰብ አባላት ጋር ነው የተገኙት። በአንጻሩ ቻይና ስትራቴጂዋን በ4 ዋና ዋና ነጥቦች ስታስፈጽም ተስተውላለች። በመጀመሪያ ደረጃ የሜዳ የበላይነትን በመጠቀም ትራምፕን
የቻይና መሪዎች መኖሪያ ውስጣዊ ቅጥር ግቢ በሆነው ዡንግናንሃይ በማስተናገድ በእሷ ሕግጋት ስር እንዲጫወቱ አድርጋለች። በሁለተኛ ደረጃ በስትራቴጂካዊ ዝምታ ታጅባ እንደ ታይዋን ያሉ ስሜት ቀስቃሽ ጉዳዮችን ስታነሳ አሜሪካ ጠንከር ያለ ምላሽ እንዳትሰጥ ማድረግ ችላለች። በሦስተኛ ደረጃ የላቁ የአሜሪካ ሴሚኮንዳክተር ወይም የቺፕስ ቴክኖሎጂዎችን የማግኘት ዕድሏን በሚገባ በማስጠበቅ የቴክኖሎጂ ሉዓላዊነቷን አረጋግጣለች። በመጨረሻም ምንም አይነት አስገዳጅ ስምምነቶችን ሳታደርግ ከአሜሪካ ጋር እኩል ልዕለ ኃያል የመሆንን ገጽታ ወይም ኦፕቲክስ ሙሉ በሙሉ ተቀዳጅታለች። ፈሪድ ዘከርያ ግን ይህንን ክስተት ከሰፋ የጂኦፖለቲካ ማዕቀፍ አንጻር ያየዋል። ዘከርያ በቅርቡ ባደረገው ትንታኔ በትራምፕና በዢ ጂንፒንግ መካከል የነበረው መስተጋብር ግልጽ የሆነ አለመመጣጠን የታየበት ነበር ይለናል። ትራምፕ በመካከላቸው ያለውን ግላዊ ቅርርብ አጉልቶ ለማሳየት ሲጓጉ፣ ዢ ጂንፒንግ ግን መደበኛነታቸውንና ጥብቅ ዲሲፕሊናቸውን እንደጠበቁ ነበሩ። ይህ ልዩነት ትራምፕ ለአገር መሪነት ሥልጣን ያላቸውን ልዩ አክብሮትና የቻይናን ጉልበት በሚገባ መረዳታቸውን ያሳያል። የሁለቱ አገራት ግንኙነት ውስብስብ የሆነ የፉክክርና የትብብር ድብልቅን ይሻል። ትራምፕ ከነበራቸው የጦረኝነት ስሜት ወጥተው ይበልጥ ረቂቅ ወደሆነ አካሄድ መሸጋገራቸው፣ በተለይም ቻይና ጥንካሬዋን በተግባር እያሳየች ባለችበት በዚህ ወቅት ለአዲሱ ግንኙነት የሚበጅ ሊሆን ይችላል። ይህ የትራምፕ አካሄድ ከባይደን አስተዳደር ፍጹም የተለየ ነው። በ2021 በአንኮሬጅ በአሜሪካና በቻይና ባለሥልጣናት መካከል የተደረገው የመጀመሪያው ስብሰባ አሜሪካ በሰብአዊ መብቶችና በሺንጂያንግ የኡይጉር ሙስሊሞች ጉዳይ ቻይናን በአደባባይ በመገሰጽ የጀመረችበት ነበር። ይህ የቻይና ዲፕሎማቶችን ቁጣ የቀሰቀሰ እንጂ ከምር የተደረገ ዲፕሎማሲያዊ ግንኙነት አልነበረም። ጆ ባይደንን ጨምሮ በርካታ ለዘብተኛ አቋም ያላቸው ዴሞክራቶች በትራምፕ የቻይና ታሪፎች ላይ ጥርጣሬ ቢኖራቸውም በቻይና ላይ የተለሳለሱ መስሎ ለመታየት ባለመፈለጋቸው ጠንከር ያሉ ቃላትን ከመጠቀም በላይ በትራምፕ የተጣሉ ታሪፎችን አስቀጥለዋል። ትራምፕ ግን ከቻይና ጋር ወደ ትብብር ለማዘንበል የሚችሉበት የፖሊሲ ተለዋዋጭነት ካርድ አላቸው። ምክንያቱም የእሳቸው ደጋፊዎች እሳቸው ምንም ይበሉ ምን በጭፍን ይከተሏቸዋል። በዚህ የልብ ልብ ስለተሰማቸው ይመስላል ሥልጣናቸውን ተጠቅመው ሀብት እያካበቱ ያሉት። የነገ ሰው ይበለን። ሻሎም አሜን።